አረጋንቺ ነው ሞት እኮ ነው እንዴ ጋንቺ አረ በእግዚአብሔር እኔ እኮ ምንም አቅም የለኝም ዝም በል እሺ ዝም ብላለሁ ጋንቺ እሺ ከዚህ ላይ አውርደኝ በእናትህ ጋንቺ ከዚህ ላይ አውርደኝ መሬት አስነቀኝ አረ በሞቴ ነው ጋንቺ በሞቴ እኮ ነው ድብን በል ሰበብ ሆንብሃለሁ ጋንቺ እኔ እንደ ሰው ተቆጥሬ ነፍስ አጥፍተሃል ብለው ያስሩሃል ማን አባቱ ነው የሚያሰኘኝ ጋንቺ ማንም አንተን አያስርም ጋንቺ ማንም አንተን አያስርም አንተንማ ማንም አያስርም ጋንቺ እሺ በሰማይ ቤትስ ቢሆን ነፍስ አጥፍተሃል ብለው መላእክቶች ቢኮንኑ እንበል አትጨክንብኝ እባክህ እንዴ ልጁ መረሻ እንዴ አንተ ጌት አሞህ በቃ ታዲያ ምን አባ ይዘጋል ለብቻ የመሰለ እንደማነበንበው በምታውቀው ቋንቋ ለምን እንጂ ትንፋሽ ልቆጥብ ብዬ ነው ታንቅ እንደምት ነው ገንዘቤን ታመጣላችሁ አታመጡም እናመጣለን ውሸታ ሁሉ ቀን እናመጣለን ትላለህ ስትለቀቅ በዛው ጠፋለህ ጋንቺ ወደን እኮ አይደለም የምንጠፋው ገንዘቡ እየጠፋ እኮ ነው ጋንቺ ይኸውልህ ጋንቺ ነፍሴ ልትወጣ መሆኑን የሚያሳይ ቅድመ ምልክት እያየሁ ነው ጋንቺዬ ሽንቴም ፈሴም ምናምን እያመለጠኝ ነው ጋንቺ በዚህ 3 ቀን ውስጥ ገንዘቤን የማታመጡ ከሆነ አልለቃችሁም የገባችሁበት ገብቼ ነው እንደ ጥሬ ስጋ ብከትፍ 3 ቀን እኮ በጣም ትንሽ ነው እንደ ድሮ መስሎ ነው ጋንቺ የዛሬ 3 ቀን እኮ እሳት ያየው ገለባ ነው ከዚህ ተነስተን እቤት እስክንደርስ እልም ነው የሚለው የማውቀው ነገር የለም የምፈልገው ገንዘቤን ብቻ ነው እሺ ጋንቹ አሁን አንዴ ለቀቀን እንጂ በ7 ቀን ውስጥ ኬትም በለና እናመጣለን በ7 ቀን ውስጥ ግን የማታመጡ ከሆነ እዚህ ማስታወቂያ ሰሌዳ ላይ በሚስማር ነው የምጨነቀው ተናግሬ ተናግሬያለሁ የሆነ ተመለጠን ምኑ ካካራ ባኪያ ሽንት ቤት መጣጭ መኪና ነሽት ሻው ምንድነው የሚሻለው አንተ ልጠይቅ እንጂ በ7 ቀን ውስጥ እናመጣለን ከታ ባምጥተን እንደምሰጠው እስኪ እናያለን ወይ ብሩ ከሆነ እንዲሰጠን ወይ 7 ቀን እንዳይሞላን እንጸልያለን መቼም አንድያ አንዱ ነው ይነፍገን የሚገርመኝ ሲፈልጉት ብዙ ሲይዙት ደግሞ ባዶ የዘንድሮ ብር ምን አይነት ብር ነው በእናትህ ደግሞ እዚህ አንተ ነህ እሺ አሁን አንተ ነህ ያሉ መጨቃጨቁን ትተን መላን ፈልግ አይሻል እንግዲህ በ7 ቀን ውስጥ መላውን አመጣለሁ ያልሽው አንቺ ነሽ አንቺ ፈልጊያ አንገቴን ቁልሙ ሙጡልኝ በምን አባት አድርጌ ነው ማስበው ቦሎ ጌቾ ባንገትሽ ነው እንደ የምታስዩ አይ ለዚህ ነው አጠብ የሚል ሀሳብ ማታመነች በዛ ወሬ አለብሽ አንገት ራሱ ማሰቢያ ባይሆንም ማሰቢያ እንሸክማለሽ አውቀሽኝ ነው አዝናናኝሽ ይበቃል ወይ ወንድሜ ምን ነው በደህና ነው በዛ የሚበርድ ይበቃል አንተ ይበቃል ምን አባሻለሽ እባክህ ስልክ እየጮህ ነው እኔ ላይ ጮህ እንዴ አይኔ ጌችክ ምን ይዮንክ ሰውየው እንደ ቅርጫ ገነጣጥሎ ወጣ እስኪጥልብን ድረስ ነው የምትጠብቀው ታዲያ ደውላለሁ ብለህ በዛውን ልምትላለህ እንዴ ምን አዲስ ነገር አለ ናርዶስ ደውላ ነበር በቃ ነገ ተቀጣጥረናል እሷን እቀፍላታለሁ ብያለሁ እሺ አሁን የት ነው ያለው ምን መበተኛለኝ የቤቴ ነኛ ይኸውልህ አሁን ላስቸኳይ ጉዳይ እፈልጋለሁ እሺ
ባክ ከቤት አልወጣም ጋንች ካገኘን ምን እንደሚፈጠር ያውቁ ባዶ ጀሉታል አስቲው ቤት የመሽገ የሚመጣውን መጠባበቅ 7 ቀን አለፈን ይብ በዛ ጉዳይ ላይ እንድናወራበት ነው ይኸውልሽ ቢ አሪፍ የሆነች አይዲያ አግኝቼልሻለሁ ባንቻ አንገት የታሰበ አይዲያ ባፍንጫ ይውጣ አረ ያዋጣኝ ረባክ እቅዱ አስተማማኝ ነው አቦ ጥያቄ ጊዜ አታባክን በቃ ሰፈር ጠብቃለሁ አልኩ እሺ እየወጣው መጣ ምንድነው ጀዋሉ አረ ምንድነው እንዴ በእናታችሁ ምንድነው በእናታችሁ ልቀቁኝ ገንዘብ አለው ብላችሁ ጠርጥራችሁ ከሆነ ዘቅዝቃችሁ እንደ ጆልያ ብታራችሁኝ እንኳን ቤዛ መስቲን አታገኙ በእናታችሁ ተውኝ ተምሬ ትልቅ ደረጃ ለመድረስ የምፈልግ ቤተሰቦቼ ዘመዶቼና እናት ሀገሬ ተስፋ የጣሉብኝ ታታሪ ተማሪ ነኝ በእኔ ላይ ጉዳት ብታደርሱ በእናት ሀገራችሁ ላይ ጥቃት እንደሰነዘራችሁ ቁጠሩ ሰማላችሁ አላወቃችሁም እንጂ በዚህ ሰዓት 80 ሚሊዮን ህዝብ ነው ያገታችሁ ዝም በቃ አሁን ወደ ፋሚሊዎች እንደው ቆይ ዛቱ ይመርሽ ፋሚሊዎች ሁሉም ሰብሰብ ሲሉ ነው የሚሻለው በለው እገታ ሁሉ እንዴ ሊበላ ለዛውም ከኛ ቤት ባካችሁ ተሸውዳችኋል ስሙ እኛ ቤት አግቻለሁ ብላችሁ ገንዘብ ብትጠይቁ ብሩን ሳይሆን ሙሉ ሌላም ልጅ ይጨምርላችሁ ነው በእናታችሁ ልቀቁኝ በቃ ምንድን ነው ልቀቁኝ እንዴ አረ ልቀቁኝ በቃ የአቶ ዘሩ ቤት ነው? አዎ የአቶ ዘሩ ሞላ ቤት ነው ማን ልበል አቶ ዘሩ አሉ? ከየት ነው ምን አባሽ አገባሽ? ካሉ አቅርቢ ፈልፈላ። የማን ናቸው አባቢ አንተ ስልክ ነው ማን ነው እንጃ ናቸው ሲጠየቁ ቆጣ ይላሉ ቁጣማ ከሆነ የለሁም ብሏል ልበላቸው ሄሎ አቤት ጤና ይስጥልኝ አቶ ዘሩ። ኖ አይደለሁም እኔ ባለቤታቸው ወይዘሮ አዛለች ወልዱ እባላለሁ እኛ ምን ፈልገው አቶ ዘሩን ነው አይገባችሁም እንዴ? አረ ገብቶናል የኔ ጌታ ገብቶናል ግን እኔ የምልህ በደህና ነው በደህናም ሆነ ያለ ደህና እሳቸውን ነው የምፈልገው ነው እንግዲህ አውርግጡልኝ ጋር እሳቸው የሉም አይገባችሁም እንዴ እናንተ የሉም በዚህ ሰዓት ከቤታቸው የትም እንደማይሄዱ እናውቃለን ተኝተው ከሆነ ቀስቅሷቸው አደጋለሁ የዛሬውስ ጫን ያለ ነው ዘርዬ በል እንግዲህ አልቀረልህም ተነስ የለሁም ብያለሁ እንዴ ባብዬ ቆይ አንተ ምን አስፈራው ፈርቼ ሳይሆን እኔ ቁጣ አይመቸኝም ለዛውም በራሴ ስም አባቢ ሰዎቹ እኮ ያላግባብ እየቆጠረባቸው ነው የማታናግራቸው ከሆነ ዝጋው ትበለት አንተ የነሱ ጠበቃ ነህ ምን ሄሎ አቶ ዘሩኖት ነኝ ማን አንተ ይበቃል ባውን ሰዓት የት እንዳለ ያውቃሉ ወይ ምን አውቄ ብለህ የሱ ነገር እኮ ካምፓስ ነው ሲሉት ቤት ነው ሲሉት ካምፓስ ሁለት ቤት ያለው ሰው እኮ ችግር ነው ማን ልበል እኔ ጌታ አንተን ስሜ አይጠቅሙትም ይበቃል ባውን ሰዓት ከኛ ጋር ነው ጥሩ እኛ ራታችን በልተን እንተኛ ይመጣል ብለን እኮ እስካሁን ስንጠብቀው ነበር እንደውም ስትልልኝ መሽቷል እዛው እናንተ ጋር እደር ብሎሃል በልልኝ እሺ የተግባባን አይመስለኝም አቶ ዘሩ ይበቃል ባውን ሰዓት ይዘነዋል ጎሽ ያዙት ከመሸ ብቻውን ጥሩ አይደለም ተይዟል ማለት አይገባም እንደ ሰውዬ ይዘነዋል ከየት ከፖሊስ ጣቢያ ነው እንደምትደውሉት አይደለም ታዲያ ከየት ነው እሱ አይጠቅምህም የበለጠ ግልጽ እንዲሆንልህ ይበቃል ታግቷል ምንድን ነው የምታወራው ለመደራደር ፈቃደኛ ከሆንክ ቶሎ እንለቀዋለን ምን
ያለበለዚያ ግን ልናቀዘቅዘው ወይም ልንጎዳው እንችላለን። የምን ቀልድ ነው የምታወራው እባክህ? ቀልድ አለመሆኑን እንድታረጋግጥ ያክል ይህን ድምፅ ላሰማ። ቀልድ ፌዝ ተረት ነው እንጂ ይሄ ሌላ ምን ይባላል? ቀልድ ነው። ማን ነው ቀልደኛ አባብዬ? አዎ ቀልድም ከሆነ ለእኛም ንገረንና እንሳቅ። ለማንኛውም እስቲ ይበቃል ስልክ ላይ ደውሉና ሞክሩ። ዘሩ ለምንድን ነው የሆነውን ነገር የማትናገረው? ይበቃል ደህና አይደለም እንዴ? እርግጠኛ አይደለሁም እንዴ ሰዎች እኮ የሚሉት እንዴ ኧረ በጣም የሚገርም ነገር ነው። አይ እንግዲህ ደሜን አታፍለው። ዘሩ ደግሞ ችግር አለብህ። ምንድነው ይበቃል ደህና ካልሆነ የሰማውን ነገር ተናገር። አብቅተነዋል እኮ ነው የሚሉት። እንዴ እውነትም ቀልድ ነው። ይህን እኮ በእነሱ ቤት በጣም ጠቃሚ ይዞ ማገታቸው ይሆናል። ሄሎ። አቤት። ይቅርታ የይበቃል ስልክ አይደለም እንዴ? ነው። በአሁን ሰዓት ይበቃልም ስልኩም ነብሱም በእኛ እጅ ላይ ነው። ምንድን ሰምተሻል? ልጁን የምትፈልጉት ከሆነ የምንለውን ሰምታችሁ እርምጃ ብትወስዱ ይሻላችኋል። ዘርዬ እነሱ ናቸው። ስማ እኔ በባህሪ እንዲህ ያለ ቀልድ አልወድም። ከአሁን በኋላ ደግማችሁ ባትደውሉ ጥሩ ነው። ይበቃልንም በአስቸኳይ ወደ ቤትህ እንድትሄድ ተብለሃል ብላችሁ ንገሩት። ጨርሻለሁ። እኔ ግን አልጨረስኩም። አዳምጠኝ። ጉዳይ ካለ ደውለህ ማናገር ትችላለህ። እኔ በደወልኩት ግን መዘባነን የለም። ገባህ? ቻው። ይሰማኛል። ቀጥል። አቶ ዘሩ ረጋ ብለው ቢያዳምጡ ነው የሚሻለው። ለልጁ የሚጨነቁ ከሆነ ዝም ብለው የምንሎትን ይፈጽሙ። ያለበለዚያ ግን ሰውነቱን እየቆራረጥን ለውሻ እንሰጠው። ይሄ ነገር የምር ነው እንዴ? የምር መሆኑን ማረጋገጥ ከፈለጉ የስጋውን ቁራጭ በሸምዙ ጠቅልዬ ልክሉታል። ተው ትኮንናለህ አንተ። ተው ትኮንናለህ። ሞላ ይሙት ኩነኔ ትገባለህ። ምን ስጋለው እና ምኑን ትቆርጡለታላችሁ? አቶ ዘሩ እኛ ለቀልድ ጊዜ የለንም። ለመሆኑ እሱን ማናገር እችላለሁ? አባቢ ይበቃል። አባቢ ሊገሉኝ ነው። ይበቃል። ደህና ነው ወይ? ደህና ነው ወይ? ቆራርጠው ሊገሉኝ ነው። አባቢ ማሚዬ፣ ማሚ እናቴ ማሚዬ ሊገሉኝ። አይዞህ ይበቃልዬ። አሁን ነሽልኝ ማሚዬ። አይዞህ የኔ ልጅ አይዞህ። እሺ እንደርስልሃለን። አይዞህ የኔ ልጅ አይዞህ የኔ ልጅ። እናቴ ፍጠይልኝ። ይበቃልዬ። አይዞህ አይዞህ የኔ ልጅ። ጊዜ የለንም። ብትፈጥኑ ይሻላችኋል። እናንተ ጨካኞች ጫፉት አንድ ነገር ታረጉትና አለቃችሁ። አዎ ስማ፣ ያለነው መንግስትና ህግ ባለበት ሀገር ነው። ይሄ ከየትም ፊልም ላይ እየለቃቀማችሁና እየኮረጃችሁ ባመጣችሁት የእገታ ድራማ የምንደናገጥ መስሏችሁ ከሆነ ግን ተሳስታችኋል። ስማ፣ እያንዳንዱ ወይኔ ነው እሺ የምትወርደው። ይሄ አድቬንቸርን ደግሞ እዛው ፊልም ላይ ስማ፣ ልንገርህ፣ ፊልሙን ደግሞ ለእኛ ተውሽ። እዛ ቤት ያላችሁም ሰዎች አማችኋል እንዴ? ከዚህ በፊት ለፊልም ያወጣነው ሳይመለስ ሌላ ፊልም አንሰራም፣ አንፈልግም። ይኸውላችሁ አሁን ልጁን ባስቸኳይ ልቀቁት። እሺ ደግሞ ለመሸኘት ከተግባባን በጨዋ ደንብ ቤቱ ድረስ፣ ካልተግባባን ግን ሰውነቱን ቆራርጠን እስከ ቆሻሻ ገንዳ ድረስ እንሸኘዋለን። እንዴ አባቢ ምንድን ነው የምትፈልገው? እሺ
ተናገር። ማስፈራራቱን ለኛ ተውታ። ዋዛሬ የመጣው እንደሆነ አንተን አያርገኝ። እስከ ነገ ጠዋት ድረስ 25 ሺህ ብር አዘጋጅታችሁ ደውሉ። ብሩቻችን እንደገባ እኛም ልጁን እንለቀዋለን። ታዲያ ለፖሊስ እንደውላለን ወይም ያልሆነ እርምጃ እንወስዳለን ብትሉ በልጃችሁ ህይወት ላይ እንደወሰናችሁ ወቁት። በፍጥነት ወሰናችሁ ብሩን ብቻ። ዘሩ ዘርዬ ምን አደረጉት? ጎድቶታል አባቢ። አቤት ጭካኔ፣ አቤት ጭካኔ፣ ጭካኔ። እንገለዋለን አሉ። አይደለም ብዙ ገንዘብ ጠየቁ። 5,000 ብር ካላመጣችሁ አንለቀው። ግን አባቢ ይሄ ነገር ከነባቱ ነው። ዘሩ እሺ፣ አንተስ ምን ትላለህ? እኔ ሰዎቹ ይበቃልን ያገቱት ገንዘብ ፈልገው ነው አይደለም? እንዴት ነው? እሱ በህይወት ሲኖር ብቻ ገንዘቡን እንደሚያገኙ ደግሞ ያውቃሉ። እንዴት ነው? ጉዳት ካደረሱበት ወይም አንድ ነገር ከሆነ ደግሞ ትርፋቸው ኪሳራ ነው። እንዴት ነው? እስካሁን ራሱ ለስልክ ያወጡት ወጪ የትና የት ነው? ጠብቀው በሐሳባቸው አለመስማማታችንን ሲያውቁ ይለቁታል። እንዴት ነው? እንዴትም በቃ አሁን ዝም ብለን ራታችንን በልተን እንተኛለን። በጧት ተነስተን ለፖሊስ እናመለክታለን። አንተ ሰውዬ ምን ነክቶሃል? እየሰማኸው ዘሩ ድምፁን እየሰማኸው እንደዛ ሲያሰቃዩት እየሰማህ ድምፁን ሰማን እንጂ እሱን መጫየ ነው። እንደውም ደግመው ከደወሉ ለፖሊስ ጥሩ መረጃ መሰብሰቢያ ዘዴ ይሆነናል። አዝናለሁ፣ በጣም አዝናለሁ ዘርዬ። አባቢ እውነቱን ነው። ምንም አይነት ገንዘብ መከፈል የለበትም። እንደው አባቢ ባቀረበላቸው የኪሎ ዋጋ ከተስማሙ ክፍያችን ጠቀም ያለ እንደው ትንሽ ቀን እዛው ቢቆይ ጥሩ ነው። እዚህስ መጥቶ ምን ያደርጋል? እንደዛ ከሆነማ አንተን የሚሰዱና ብዙ ብር ይጠራቀምልን። ሂጂ። ደህና አረፌ ቤት የገባሁትን ደግሞ እንዲያልሽ ነገር ትቁስቁሳለሽ ነው። አቤት። ምን ወሰናችሁ? በዘገያችሁ ቁጥር የልጁን ስቃይ እያበዛችሁ መሆኑን አስባችኋል? በፍጹም በዘገየን ቁጥር እናንተ አናት ላይ የዳፍም እየከመርንባችሁ እንደሆነ ነው የማውቀው። ስማ ልንገርህ፣ እስካሁን ልጄ እናንተ ጋር ከ30 ደቂቃ በላይ ቆይቷል። ስለዚህ እዳችሁ ጣራ እየነካ ነው። ሰውዬ ለቀድ ጊዜ የለንም። ገንዘቡን ትከፍላላችሁ። አልከፍልም። ስማ ደግሞ ልጁን እጎዳዋለሁ ብለህ ልንገርህ፣ ልጁ በጣም ቀጭን ነው። ከዚህ በፊት ባሸንዳ ውስጥ ሁሉ ሾልኳል። እንደገና ደግሞ አንድ ጊዜ ሚዛን እመዘናለሁ ብሎ ሚዛን ላይ ወጥቶ እንዲህ ሚዛኗ ተንቀጥቅጣ አንድ ቁጥር ላይ ነው የቆመችው። በኋላ ጉዳት ታደርሱበትና ይሄ ልጅ ይሰበርና የማትወጡት ዕዳ ውስጥ ነው የምትገቡት። ኧረ አባቢ ክፈሉ፣ ኧረ አባቢ ክፈሉ፣ ከኔ አይበልጥባችሁም፣ ክፈሉ። ሄሎ፣ እኔ ጌታ ልጄ እባክህ የኔ ጌታ እባክህ ልጄን አትግዱት። እሺ እኔ ገንዘቡን ጠዋት ራሴን ከባንክ አውጥቼ እሰጥሃለሁ። እሺ የጠየቃችሁትን እሰጣችኋለሁ። ብቻ ልጄን አትግዱት። እሱ የገባሁት ገንዘቡን አዘጋጅተው በጠዋት ደውሉ። ብሩ እጃችን እንደገባ እኛም ልጁን እንለቀዋለን። እሺ እኔ ጌታ እሺ። ይኸውልህ እኔ ጌታ እየሰማኸኝ ነው? ልጄ ይሰማሃል አይደል? አዎ ልጄን ብቻ እንደማትጎዱት ቃል ግቡልኝ። ማዘር በቃ ተስማማን እኮ። ታዲያ ለፖሊስ ለማመልከት ቢሞክሩ አያመልክቱም። ቃላችንን ለማክበር አንገደድም። ግድ የለም አያመልክቱም። ኧረ አናመለክትም፣ ለፖሊስ አናመለክትም። የኔ ጌታ ይኸው እኛ ቃላችንን እንጠብቃለን። እሺ ወንድሞቼ ተስማማችኋል? በቃ ፍቱኛ፣ አታሰቃዩኛ። በቃ ፍቱኝ፣ በቃ እኔ ግን አሁንም ለፖሊስ ካላመለከትን ጥሩ የሚሆን አይመስለኝም። የወንጀል ተባባሪ እየሆነን እኮ ነው። ልክ ነሽ። እንደሱ ንገሪልኝ። ከነዚህ ጋር መደራደሩ ራሱ ትልቅ ወንጀለኛ መሆን። የፈለገው ነገር ይሁን፣ የፈለገው ነገር ይምጣ፣ ከልጅ የሚበልጥብኝ አንድም ነገር የለም። እሺ በጠዋት 20 ሺህ ብር እጃችን ላይ ሊገባ ነው። አቦ ከሼባ ይልቅ ቺኳ ሙድ የገባቸው ናቸው። በጣም ማሚ ያራዳልች ልጅ። በቃ ፍቱኛ፣ እባካችሁ ፍቱኝ፣ በእናታችሁ ፍቱኝ።
ይቤ እንዴት ነው ሳውንድ ትራፕ ይመጣ አሪፍ አይደል ቻለ ዋው እንደው ትርፍ ሳናገኝበት አይቀርማ ይቤ በዚህ በበረዶ ምሽቱን ሙሉ ስናስለበልብሽ እንደነበር ብታውቂ ምን ይሰማሻል? ምን እየሰራ ነው ዘሩ? አይኔ ያየ ልጄን በገንዘብ ለዛውም በርካሽ ዋጋ አልገዛው እስከ መጨረሻው የህይወት እስትንፋሴ ተፋልሜ አስለቅቀዋለሁ። ዘሩ ደግሞ ችግር አለበት። በቃ እንዴ ተነጋግረን ወሰን አይደል እንዴ? ሄጄ ገንዘቡን ልስጣቸውና ልጁን ላስለቅቀው። ማሚ አባቢ ምንድነው? አገኘሁት። ምን ማንን? ይበቃልን አይደለም ይበቃልን በምን መስፈርት መርጠው አገቱት? ጭንቅላቱ ይበቃል እኮ በትምህርቱ አቻማ ይገኝለት ልጅ ነው። አይኪው አባቢ ተሳስታል። ቴንኪው ነው የሚባለው። ብዙ ከተጨነኩና ካሰብኩ በኋላ አሁን ሲነጋ አንድ ሐሳብ መጣልኝ። ምን? ለትርፊ የተገዛላትን አዲስ ሞባይል ይበቃል አያቆም እና ስለዚህ ኮልሚ ባክ አም ናርዶስ የሚል አጭር መልእክት ወደ ስልኩ ላኩ። ናርዶስ ደግሞ ማናት? ጓደኛው መሰለች። ትላንት እዚህ በረንዳ ላይ ተቀምጦ ስልክ ተደውሎለት ሲያወራ ሰምቼው ነበር። አንቺ ስልክ የት ሄዶ ነው በሌላ ቁጥር የደወልሽልኝ? ኧረ እባክሽ ሰረቁሽ? ወይኔ እኔ ልደከል እኔ ልሰረቅ። ችግር የለም እኛ ጤና እንተካዋለን። ምንም ችግር የለም። በእውነት ተቀይሜሽ አይደለም ስላልተመቸኝ ነው አልኩሽ አይደል እንዴ? እንዴ አንቺን ተቀይሜ ምን ሊውጠኝ? አዎ በጣም ለአስቸኳይ ጉዳይ ፈልጌሽ ነበር። አይ በሰላም ነው ግን አስቸኳይ ነው። ከቻልሽ ዛሬ ካልቻልሽ ግን ከነገ ባያልፍ ደስ ይለኛል። በቃ ነገ የሆነ ሰዓት ደውዬ ቼክ አደርግሻለሁ። ኦኬ ለካ ስልክሽ ተሰርቋል። በቃ አንቺ በሆነ ስልክ ደውይልኝ ወይም ሚስኮል አድርጊልኝ። ኮልሚ ባክ መላክ ትቻለሽ። ወዲያውኑ ተራካ አድርጌ ነው የምደውልልሽ የኔ ቆንጆ። እኔ ደግሞ ድሌ ልሞክር ብዬ ቴክስት አደረኩኝ። አንቺ በብርሃን ፍጥነት አይደውልም መሰላችሁ? ይበቃል። ወይ ይበቃልማ ታግቱ። ይበቃል አልታገቱም። ፌክ ነው። ምንድነው የምትይው የኔ ቅመም? 80% እርግጠኛ የሆንኩበትን ጉዳይ ነው የምነግራችሁ። ቀሪውን ማረጋገጥ የእናንተ ፋንታ ነው። እና ይበቃል ሳይታገት ነው ታግቻለሁ ምናምን ሲል የነበረው። እዚህ ቤት ያላችሁ ሰዎች ምን ነክቷችኋል? እኛ እንቅልፋችን ሰላማችን አጣን እኮ። አባቢ ስለዚህ ነገር ግን ማብራሪያ ፈልግ። ይብራኝላችሁ ለእናንተ ስለ ሰው ገብቼ ተኛለሁ። እሺ እና ምን እናርግ? ገንዘቡን ወስደሽ ከመስጠትሽ በፊት ቀሪውን 20% ማረጋገጥ አለብን። ቆይ እንዴት ነው የምናረጋግጠው? አዎ ትላንት ከቤት የወጣው ጌች የሚባለው ጓደኛው ስልክ ደውሎለት ነበር። ስለዚህ በዚህ የእገታ ድራማ ውስጥ ጌችም አለበት ማለት ነው። አሪፍ ሐሳብ። ብዙ ተጨንቄና ተጠብቤ ከውስጤ ምን ሐሳብ እንዳመነጨው ታውቃላችሁ? እሺ ለምን ጌች ጋር እንደውልለት? የጌቹ ምን ውስጥ ነው የከተታችሁኝ? በመድኃኒዓለም አዋ ተጨናነቅ በቃ። እንዴ ምን ሆናል? ባይለኛ እኮ ነው ሳቢውን የዘጋጋን። አንተ መጋኛ ይዝጋ ስሬ ዝግዝጋት በለኝሽ። አሁን ልጆቹ የት ሄደው ነው? ያው ብሩ ሊያመጡ ሄደው አይደል እንዴ? ይኸውልህ የቤት ስልክ ነው። ይኸውልህ በቃ ድምፅን ቀይር፣ አዋራቸው በቃ እንዳይፎገርሽ አደራ። በቃ የብሩ ነገር ተሳክቷል ማለት ነው። ሄሎ እንደምን አደራችሁ? ገንዘቡን አዘጋጃችሁ? አዎ አዘጋጅተናል። ጌቾ ለአንተ ካልሆነ በስተቀር ግን ገንዘቡን ለማንም አንሰጥም።
አይ ጌቾ እኔ እኮ እዚህ ጉዳይ ውስጥ የለሁበትም ፋዘር። እነ ፋዘር ንቂ ብሏል። በል አሁን ሌላ ነገር ውስጥ ሳንገባ ፖሊስ መጥቶ ሳትለቀሙ በፊት ልጁን በቀጥታ ወደ ቤቱ ላኩት። አቤት። እኔ እኮ ገና አሁን ነው እዛ የደረስኩት። ጌቾ ይኸው እጥር ፍርጥም ብለሽ የመጨረሻ ቀሽም ነሽ አንቺ። ፉድ ላይ ብቻ ነው ጌቾ። ቀሽም የመጨረሻ ቀሽም። ደርሰቱ ቀሽም፣ ደራሲው ቀሽም፣ አክተሮችም ቀሽም ያላችሁ ቀሽሞች። አይ ጌቾ ተበቃባችሁ በቃ። ነይ ርስቴ፣ ነይ የኔ ኢንስፔክተር። የተሳካ የምርመራ ውጤት ልንገርሽ። አንቺ ስታድጊ ፖሊስ ወይም አቃቢ ሕግ ነው የምትሆኚው ርስቴ።